እኔ አሁን ሰው የገዛልኝ የምሬን ነው የምነግራችሁ። መቼስ ስለ ራሴ ላወራችሁ አይደለም። ሰው የገዛልኝ 500 ጂቢ ያለው እንትን አለኝ ማንበቢያ። አሁን እሱ በደንብ ይበልጠኛል። የአራቱ ጉባኤያት መምህር ነው፣ የአቋቋም መምህር ነው፣ የቅዳሴ መምህር ነው፣ የእንግሊዝኛ መምህር ነው፣ ጂኦግራፊ በደንብ ያውቃል። በጉግል መካከለኛው ምስራቅ ምንድነው ብለው ያውቃል። ሁሉን ያውቃል። የኔ ማንበቢያዬ ማለት ነው። ስለዚህ በለጠኝ። እንዲያውም እሱ ነበር ሊቀ ሊቃውንት ርዕሰ ሊቃውንት ሊቀ ማእምራን መባል የነበረበት ማለት። እኔ የማላውቀው ስንት ነገር አለ። መጽሐፍ ቅዱስን እኔ መከራዬን እያጠናው ነው፣ እሱ ክሊክ ሳደርገው ዝርግፍ ያደርጋል። ስለዚህ እውቀት ብቻ ነው ወይ ሰውን ሰው የሚያሰኘው? መናገር ብቻ ነው ወይ? በፍጹም። አቅጣጫ ማወቁ ነው ወይስ እንዲህ ሰው አስቦ ስለሚራመድ? አሁን ጂፒኤስ አድርጎ የሚያውቀው ነጥብ ተርን ሌፍት ተርን ራይት እያለች፣ እዚያ በኋላ ፊት ለፊት ደግሞ ብሪጅ አለ ተጠንቀቅ እያለች፣ አክሲደንት ደግሞ አለ ረጋ ብለን እዳ እያለ እንደው እኮ ይገርማል እኮ። አሁን እንግዲህ ሰው እኮ ምን ሰውን ሰው ያሰኘው ምንድን ነው? ማወቁ ነው? በፍጹም አይደለም። ማሰቡ ብቻ ነው? በፍጹም አይደለም። መብላቱ ነው ወይ ሰውን ሰው ያሰኘው? ሰውን ሰው የሚያሰኘው መብላቱ ነው? አጣፍጦ መብላቱ ነው? በፍጹም። በአመጋገብ ማን እንደሚበልጠን ታውቃላችሁ? ማን ይበልጠናል? ፍየል ትበልጠናለች። ቆይ እናንተ አሁን መርዝ ብትበሉ አያደርገውና ወይም የእባቡን መርዝ አንድ ሰው በጥብጦ ቢሰጣችሁና ብትበሉ የትኛው ቅጠል እንደሚያድናችሁ ታውቃላችሁ? አታውቁም። ፍየል ግን እባቡን ትበላና እየሮጠች የሚያድናን ቅጠል ታውቃለች። ቅጠሉን ወዲያው ስትበላው ትድናለች። ስለዚህ ፍየል በለጠችን።